አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሁሉ እንዴት ነው? ስራ እንዴት ነው? እንዴት ናችሁልኝ? ናፍቃችሁኛል። ቆይታ እንዴት ነበረ? ቆንጆ ነው። እስከ ቪዲዮ መጨረሻ ድረስ አብራችሁ ቆዩ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ለቤቴ አዲስ ከሆናችሁ አበረታቱ። ለምታበረታቱ ደግሞ ከልብ አመሰግናለሁ። ወዳችኋለሁ። ዛሬ የመጣሁት እንግዲህ አረቢያ መጅልስ እናወራ ነው የመጣሁት። አረቢያ መጅልስ እንግዲህ ኳሊቲው፣ ጥራቱ እንዲሁም ደግሞ ቦንዲድነቱ፣ ዋጋው፣ ሁሉ ነገሩ እናወራለን ማለት ነው። ዝርዝር አድርገን ነው የምናወራው። ዛሬ ስለሱ ብቻ ነው የምናወራው። ሌላ ነገር አንቀላቀልም። እንዳለ ቀጣይ ራሱ ሰራላችኋለሁ። ቀጣይ ምሰራላችሁ ስለ ሶፋ ነው ሰራላችሁ ኢንሻአላህ በኢዝኒላህ። እንግዲህ እኛ ቅመሞች ማለት ነው። ቅመሞች እንግዲህ የመዲያም ቅመሞች ማለት ነው። ዛሬ በጣም ያው ትንሽ ይቅርታ ማለት ነው ለድምጼ ትንሽ ስራ በዝቶብኝ ነው የዋልኩት ማለት ነው። ስራ ታውቃላችሁ፣ ስራ የሚሉት የሆነ ቀላሉ ስራ ሳይሆን በቃ ከባዱ ስራ ነው ማለት ነው። እና አልሐምዱሊላህ ዋናው ነገር የሰው ልጅ አፍያ ከሆነ ሁሉም ነገር ይወጣው ማለት ነው። እና ዛሬ እሱ ደግሞ ምንድን ነው አረቢያ መጅልስ ቀጣይ ሶፋ ሰራላችኋለሁ ብያችኋለሁ። ኢንሻአላህ ባላ ፈቃድ ነገ ከነገ ወዲያ ባይሆንም ቀጣይ አንድ ቀን ኢንሻአላህ ለሶፋ ሰራላችኋለሁ። የምሰራው ደግሞ ለኛ ለመዲያም ቅመሞች ነው፣ ለዲያስፖራዎች ምናምን ሳይሆን ለነሱም ይሆናል፣ ግን ለኛ በተለይ ለኛ ለቅመሞች ነው የሚሆነው ማለት ነው። እሱም ደግሞ ዛሬም ነገም ሽንት ቤት ነው የምናጥበው። ዛሬም ነገም ቤት አንድ አይነት ቤት ነው የምናጸደው። ዛሬም ነገም አንድ አይነት ፊት ነው የምናየው። ዛሬም ነገም አንድ አይነት ልብስ ነው የምናጥበው። ብንተኩሰው አንድ አይነት ስራ በቃ ነግቶ አንድ አይነት ስራ አልሐምዱሊላህ። ይሄን ነው የጠፋበት ነገር አለ። ግን ያ ሆኖ ሳለ ይሄን ለማለት የፈለኩት ማለት ነው እንደዚህ ሆነን እየሰራን በናፍቆት በሐሳብ በራብ የምር በብዙ ነገር ተጨቆነን እየሰራን ገንዘባችንን ያለ አግባብ ማጥፋት የለብንም። ለምን የራሳችን ቢሆን የምንገዛው ዕቃ የራሳችንን ቢሆን መግዛት ስንፈልግ በቃ ብቻ አይደለም መግዛት ያለብን። ወይ ደግሞ እኛ ሴቶች ብዙ ጊዜ የቤት ዕቃ እንወዳለን። እኔ በተለይ በቃ የሆነ ዕቃ ቤት ከገባ አልወጣም። በቃ እንዲሁ ከዚህ ሳገላብጥ ሳማርጥ በቃ ምንስል በቃ እንዲሁ እስካላየሁት ከዛ ካየሁት ዕቃ ደግሞ አንድ ይዤ ካልወጣሁ በጣም የሚደብረኝ በቃ። እና የቤት ዕቃ እንወዳለን ሁላችንም ማናችንም ቢሆን ማለት ነው። እንኳን መጅልስን ያክል ነገር መጅልስ እኮ በተተኙበት ያስተኛል። እውነቴን ነው። በተቀመጡበት ያስቀምጣል። እንግዲያ መቀበያ ነው። ለራሳችሁ እንግዲያ ናችሁ። ራሳችሁ ለራሱ እንግዲያ ነው። እንግዲያ ትቀበሉበታላችሁ ራሳችሁን። ብዙ ነገር የቤት ውበት ነው። የምር ሀብት ነው። በቃ ሀብት በአሁን ሰዓት በተለይ ሀብት ነው። እንደዚህ እንደቀላል አትወች። አሁን ላይ አንድ ካሬ አረቢያ መጅልስ 40 ሺህ እንደገባ ታውቃላችሁ? ታውቁ? አብዛኛው ሊሰማ ይችላል ሊያውቅ ይችላል። ወለኪን አንዳንዶቻችን አዲስ ይሆንብናል ወይ ደግሞ ኖርማል ነው ሶቅ እንላለን። ግን አቤቱ ኖርማል አይደለም። አሁን በተለይ አሁን አረብ ሀገር ያለን አሁን ላይ በጣም ስራ ጠፍቷል። ስራ ከመጥፋቱ የተነሳ 800 ወይ ደግሞ 1000 ሪያል በተለይ እዚህ ሳውዲ ሴት የሚቀጥር ነው የጠፋው። የምር የሴት ስራ ራሱ ማለት ነው። እና እንደዚህ ሆኖ ተሰርቶ ሀቢብቲ እንዴት ነው ብርቅ የማይሆነው? እንዴት 40 ሺህ አስቡት እኮ አንድ ካሬ አረቢያ መጅልስ 40 ሺህ፣ 2 ካሬ 80 ሺህ ናጋይስ። አራት ስትገዙ ደግሞ እንደሆነ 160 4 ካሬ 160 ሁለቱ 80 እንደሆነ 240 ሺህ ጋይስ። 6 ካሬ አረቢያ መጅልስ እንኳን ብትገዢ 240 ሺህ የኢትዮጵያ ብር አሁን ላይ አስበሽው። እንደዛ ወጥተሽ ስትገዢ ደግሞ በቃ በጥንቃቄ ሊሆን ይገባል፣ በፕሮግራም ሊሆን ይገባል፣ ጽድት ያለ ቤቱ ሊገባ ይገባል። በቃ ቤትሽ ሁሉ ነገር ጥርት ብሎ ማለቅ አለበት። በቃ ዝም ብሎ አንዳንዶቻችሁ ደግሞ ስመ ጭቃ ቤት ብቻ ስለሆነ
ኧረ እንዴ ዝም በይ። በጭቃ ቤት ደግሞ ብዙ ማን ይለፋል? ከተመረገ ከተገረፈ የምትሉ አላችሁ ሀቢብቲ። ከተመረገ ከተገረፈ ይበቃዋል ብሎ ነገር የለም። ሳታስመርጊ ሳታስገርፊ ጉዲያ ጉዲው ሳያልቅ እንዴት ነው በቃ አንድ ካሬ አርባሽ ያስገባው። እኔ ሀገር ግን ወዴት እየሄድን ነው ጋይስ? ሰው እኮ ነው የራሱ ሀሳብ ገባሁ ጋይስ። ዝቅተኛ ዋጋ ልንገራችሁ። አረቢያ መጅልስ ዝቅተኛ ዋጋ የአንድ ካሬ 20 ሺህ ነው። የዝቅተኛ አረቢያ መጅልስ ዋጋ 20 ሺህ። ቦንዲዱ ይለያያል። ቦንዲድ በቦንዲድ ይባላል። ግን እሱ ሆኖ ሳለ እንትኑ ይሄ ቲክነሱ ይለያያል ጋይስ። 15 ቲክነስ አለ፣ 20 ቲክነስ አለ፣ 25 ቲክነስ አለ፣ 30 ቲክነስ አለ፣ 35 ቲክነስ አለ። ቲክነስ ማለት ከፍታው ማለት ነው። በቃ ከፍታው ነው። ይሄ ቁጭ የምንልበት እሱ ቲክነስ ነው የሚባለው ማለት ነው። እና የሱ ከፍታ እንደ መጅለስነቱ ነው ብሩ ራሱ የሚወስነው ማለት ነው። ሀቢብቲ አሁን ላይ 10 ሺህ ገዝቻለሁ፣ 12 ሺህ ሜትር ገዝቻለሁ፣ 13 14 ሺህ ገዝቻለሁ የምትይ እኔ አልሰማሽም ሀቢብቲ። እንግዲህ አድርጊው ማቀው እሱ የምትገዡ ይሄን እንደዚህ የሚሸጡት እንደተቀያለሽ ሙስተዕመል ነው የተጠቀሙበትን አረቢያን መጅልስ ቢያንስ 6 ወር ወይ አመት ወይ 2 አመት ይጠቀሙና ከዛ ተጠቀሙበትን ያንን ጨርቁን ያወጡታል። ያንን ጨርቅ ይቀይሩና ሌላ አዲስ ጨርቅ ያስገቡና ይሰፉበታል፣ ያሰፉታል ማለት ነው። ከዛ ካሬ እንደነገርሽ 12000 13000 ይሸጡታል ሻጮቹ ማለት ነው። እስከ 15000 16000 17000 አለ። እናንተ ገዙት አዲስ ነው ተብላችሁ ነው የምትገዙት ማለት ነው። አዲስ ነው፣ ወንዲድ በወንዲድ ነው፣ ቆንጆ ነው፣ አንደኛ ደረጃ ነው ትበላችሁ። እንደዛ ታወራላችሁ፣ ትጨርሳላችሁ። እናንተ ያላችሁ ጊዜ ነው መጅልሱ ያለው ኢትዮጵያ ነው። ብር ብቻ ታስገባላችሁ፣ ትገዛላችሁ። በቃ እንደዛ ነው ማሪ። አሁን ዘመኑ እንደዛ ነው። አንቺ ደግሞ ጠንቀቅ ማለት አለብሽ፣ ንቀት ማለት አለብሽ። ጊዜው ላይ ካልነቃሽ ጠንቀቅ ካላልሽ አይሆንም። ከተኛሽ ተኛሽ ነው። እንደዚህ አይነት እንዲህ ያለ ማወቅ አለብሽ። ሀታ እኔ ራሱ ካሬ 40 ሺህ ነው ምናምን የምላችሁ ራሱ ይሄ ዝም ብሎ መካከለኛው ከዛ በላይ ነው። ካሬ ቆንጆ መጅልስ አሪፍ ተብሎ የተባለለት እንዲህ የተጨበጨበለት መጅልስ አቤት ከባድ ብር ነው ያለው። እና መጅልስነቱ ለምን ይሆናል የምትሉ መጅልስነቱ ለጭቃ ቤት ይሆናል፣ ብሎኬት ቤት ይሆናል፣ ለማንኛውም ቤት ይሆናል። ግን የሚያምረው ቤታችሁን ጽድት አድርጋችሁ አስጨርሳችሁ ሲገባ ነው እንጂ ምን ብላችሁ በግማሽ አድርጋችሁ ምናምን መሆን የለበትም። እና ለቤተሰብ ደግሞ ነው ለእናት ለአባት ለእነሱ በቃ እንዲሁም ደግሞ ለእህት ለወንድም ሀዲያ መስጠት ፈልጋችሁ መግዛት ስትፈልጉ ደግሞ ዝቅ ብላችሁ በቃ 20 ሺህ አለ ካሬ እሱም ግዙት ይበቃችኋል። የምር ለራሳችሁ ራሱ 20 ሺህ ካሬ 20 ሺህ 18 19 ሺህ የሚሸጠው እንደዛ መግዛት ነው እንጂ ለአንድ ካሬ አረቢያ መጅልስ 40 ሺህ 50 ሺህ መጣል የለባችሁ። እኛ ራሱ ወር 24 ሰዓት ነው ተይው። ማናችንም ቢሆን የማንዋሻው ነገር አረብ ቤት በቃ ስራ አልሰራሁም ብላ ወይ ደግሞ ብዙ አልቆምኩም ብለሽ ካሰብሽ 14 ሰዓት ነው የስራ ቦታ ስራ የምንሰራው 14 ሰዓት ከዛ አነሰ 13 12 ሰዓት ምንም ስራ የለኝም ብለሽ ይሄንን የምለው ግን አንዳንዶቻችሁ ቁጭ ብላችሁ ምትሏላችሁ ምንም ስራ የላችሁም ቤት ውስጥ አንዲት ሴት ሁለት ሴት ሊሆን ይችላሉ፣ ሁለት ሰዎች ሊሆን ይችላሉ። ቤቱ 2 ክላስ 1 ክላስ ሊሆን ይችላል። እናንተ አይደለም ሀቢብቲ። ምሳሌ እኔ አሁን ለራሴ ነው ወክዬ ልናገር
ሁለት ሲብ አለ። ሲብ ስላችሁ ሳለም አትሉት ምንም አትሉት ብቻ እንደዚህ አይነት ከራሲ ምናምን እንትን ይላል ያስቀምጣል። በዚህ ያስተላልፋል። በፊት ለፊቱ ምናምን ላስተላልፍልኝ ሰው ያስተላልፋል። መንገድ ይሆን እሱ የሆነ ሳላ አለው። የልጆች መኝታ ክፍል አለው። የሴት የወንዶች መኝታ ክፍል አለው። የሴት መኝታ ክፍል አለ። መጅልስ ሁለት መጅልስ አለ። አሁን ይሄ እኔ የተቀመጥኩበት ስቱዲዮ ነው። ስቱዲዮ እንግዲህ ማለት ዝም ብላችሁ እናንተም ማን እንደ ሰዎች ሁኔታ ነው እንጂ እኔ አሁን ችግር የለም። ዝም ብቀመጥ ለምን ተቀመጥሽ ብሎ የሚናገረኝ የለም። አንዳንዶቹ አረቦች ይከለክላሉ። እና ስንት ክላስ ሆነ መሰላችሁ? 5-6 ክላስ። ለማንኛውም 6 ክላስ ነው። ኪችኑ ውጭ ማለት ነው። ኪችን እና ሳሎን ሳልቆጥር 6 ክላስ ነው። ያ ግድግዳ ይፈገፈጋል፣ መስኮት ይወረዳል፣ ይታጠባል። ይሄ ስታራ በ15 ቀን ወይ በወር ይታጠባል። ይሄም ከይፍ የምታወት ማነው ይወልቅና ይታጠባል። ሀቢብቲ ምንም ትንቅንቅ የለም። እንዲህ አይነት ስራ እየሰራን ነው ይሄን ብር የምናገኘው። እንዲህ አይነት ስራ እየሰራን ነው 14 ሰዓት 15 ሰዓት 16 ሰዓት የምንቆየው። በዛ ላይ ልጅ ካለ ኩልሾዬ ነው የሚያቆሽሹት፣ ኩልሾዬ የሚሰብሩት፣ የሚጥሉት። በቃ ምን ቁጭ ሳትሉ የምትበሉበትን ቀን ራሱ ሰዓቱን አታውቁት። እናንተ ደግሞ አንድ ክላስ 2 ክላስ ያላችሁ ደግሞ እኛ ጋር እኩል ልትሆኑ ትችላላችሁ። ወላሂ አለም ግን ያረቤት ያረቤት ነው እድል ነው ዋናው። ግን እንደዚህ ሆነን የምናገኘውን ብር በስነ ስርዓት ማስቀመጥ አለብን። ለምን በየቦታው ይወርቃል? ለምን ለቃል አረቢያ መጅልስ ብቻ አቤት 6 ሜትር ቅድም አስበን ነው ስንት ነው የሆነው? 240 ሺህ ነው። 240 ሺህ ምን ትገዣለሽ መሰልሽ? እንገርሽ ምሳሌ ያው ምን ስለ ሶፋ አላወራሁም። ስለ ሶፋ ከተመቸኝ አብራራለሁ። ግን ሶፋ ከአረቢያ መጅልስ ቀለል ያለ ነው ዋጋ። ሶፋ ቆንጆ ሶፋ በማውራት ራሱ እኮ ይከም ጋይስ ላይቭ ላይ ይሻለኛል መሰለኝ። ላይቭ ላይ እንደዚህ ገብት ላይቭ ምናወራ ይሻላል። የምር ይሻላል። ሶፋ 65 ሺህ አለ 6 ሰው የሚያስቀምጥ ማለት ነው። ብዱን ጠረጴዛ 95 ሺህ አለ 120 ሺህ አለ። እኔ እስከ 130 ሺህ ነው ያየሁት መጨረሻው ማለት ነው። ከዛ በላይ ሊኖር ይችላል፣ ግን ሶፋ ብዙ ማለት ቆርቆም ማለት ነውና እስከ 130 ሺህ አለ። ግን ያ 6 ነው 7 ሰው ይዛል፣ 8 ሰው ይዛል። አቤት ይሄም እንትኑ ራሱ ይሄም አረቢያን መጅልሱ 8 ካሬው ራሱ አንድ ካሬ የሚልሽ ትንሽ ናት። አንድ ካሬ ራሱ የሚልሽ አንድ ሰው ያስቀምጠው። እንደ መሬቱ ካሬ ስላችሁ ደግሞ እንደ መሬት ቤት የሚሰራበት መሬት እንደዚህ አይነት አለካካል የለም የሚለኩት እና አንድ ሰው የሚያስቀምጠው ሰው 6 ሰው 7 ሰው ነው የሚያላከው። ማን ነው የሚያስቀምጠው? እና 200 ምናምን ሺህ ከምትገዙ 65 ሺህ ሶፋችሁን ግዝት 15 ሺህ እንትን አለ 15 ሺህ የሶፋ ጠረጴዛ አለ። እሱ እንደሆነ 80 ሺህ 20 ሺህ ብር የቲቪ ስታንድ ትገዛላችሁ። ሞላዘን ቲቪ ስታንድ ያስላል እንትን ማለት አለበት። ግን ግዴታ አስቀምጠን ነው ግድግዳ እናበላሽም ካላችሁ 20 ሺህ ትገዛላችሁ። ስንት ሆነ? 100 ሺህ። እንት አይነት እቃ ገዛችሁ? 3 አይነት እቃ ከዛ እንደዛ ከሆነ በ50 ሺህ ቆንጆ ምንጣፍ የሳሎን ምንጣፍ የመጅልስ ምንጣፍ ትገዛላችሁ። 150 ሆነ። ሳሎኑን ሞላ። በቃ አንዲት አበባ እዚች አንዲት አበባ እዛች ታረጉና ከዛ አሁን ዘመኑ ስለረቀቀ ቆሻሻ የምታስቀምጡበትን ከጎን ሰላሊስ ታረጋላችሁ። በቃ ሳላ ፉል ሆነ ሞላ። ቲቪ ከራሳችሁ ቲቪ ንግዛ ካላችሁ ደግሞ ቆንጆ ቲቪ 35 ሺህ 40 ሺህ 40 ሺህ በሏችሁ ያዙት። 40 ሺህ እስከምኑ ምናምን 50 ሺህ 200 ሺህ 200 ሺህ ሆነ። 40 ሺህ ደግሞ የሴቶች ክላስ ጽድት ያለች ፍራሽ ትገዛላችሁ። የፍራሽ ጨርቆች አላ 8-9 መከዳት ማን ነው መከዳት ትራስ 8-9 ትራስ ልብስ
ለምን 8 9 ብቻ 12 የትራስ ልብስ 6 የፍራሽ ልብስ 5 ቤቢ የቤቢ ልብስ ቤቢ ነው ምናምን የሚሉት ቤቢ ትራስ እቺ ትንሿ እንደዛ ሲያቀማጥሉ ሰምቻለሁ። እኔ ቤቢ ማቀው ህፃን ልጅ ነበር በእንግሊዘኛ ተብሎ ማለት ነውና እልማን ባርዋሽ ያስጨናችሁ ማስጫኛው እስከምን እንደዛ ታሟላላችሁ ጋይስ እና አብሽሩ። አሁን ላይ ብር ማውጣት ምናምን ብቻ ሳይሆን እውቀትም ያስፈልጋል። ቀለል ብላችሁ ትኖራላችሁ። ይሄ ሁሉ አያስፈልግም እና ስንት ሆነ እንደምናገኘው እኛን እናውቀው ስንት ሆነን ማለት ነውና ማንም እኛ የምናሳልፈው ነገር ማንም አያውቅልንም። የለም ከረብል ዓለም ውጭ ማለት ነው እና እኛው ለኛው ካልተዛዘንን ካላሰብን አንቺ ራስሽ ወዲሽ ለራስሽ ካላዘሽ ማንም አንቺን ሊወድና ሊያዝንልሽ አይችልም። ሀቢብቲ ራስሽን ስታከብሪ ራስሽን ስታከብሪ ሰውም ያከብርሻል። ሰውን ስታከብሪ አንቺን ትከበሪያለሽ፣ ትከበሪያለሽ። በቃ እንደዛ ነውና ወሬ ያበዛባችሁ ጋይስ። ኢንሻአላህ በቀጣይ ቪዲዮ እንገናኛለን። እወዳችኋለሁ፣ ክብራችኋለሁ። ላይክ ያርጋችሁ፣ ሼር ያርጋችሁ ቪዲዮውን እስከ ቪዲዮ መጨረሻ ድረስ አብራችሁ ቆዩ። ባይ ብቻዬን ዛሬ ደብቆኛል። ወዳችኋለሁ ብያለሁ። ባይ ባይ። እንዴ ባልወዳችሁስ ቀልድ ነው። ቤተሰቦች አይደላችሁ እንዴት አልወዳችሁ እና በቀጣይ ቪዲዮ እንገናኛለን። ባይ ባይ ወንዶቼ።